ትራምፕ የተፈራውን ወስነውታል። ከኢራቅ ጦርነት ወዲህ ታይቶ በማይታወቅ መልኩ እጅግ ግዙፍ እግረኛ ወታደራዊ ኃይሎች ከአሜሪካ ምድር መንቀሳቀስ ጀምረዋል። Another option under discussion, sending American ground forces to seize Karg Island. ትራምፕ አያቶላዎቹን ከኢራን ተራራዎች ውስጥ ፈንቅለው ለማውጣት ሌሊቱን ሙሉ ዝግ ስብሰባ አድርገው ውሳኔ ላይ ደርሰዋል። ከአሁኑ ነገርየው ከአየር ጥቃትና ከሚሳኤል ተኩስ ባለፈም የጨበጣ ውጊያ ለመሆን እያሟሟቀ ይመስላል። የኢራን ደሴቶች የአሜሪካ አይን ያረፈባቸው ሆነዋል። ግዙፍ የአሜሪካ ጦር ወደ ኢራን ሲጠጋ ኢራናውያን ክተት አውጀው ጥራኝ ዱሩ ብለዋል። ይህም መረጃ በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በ21ኛው መቶ ክፍለ ዘመን ውስጥ እጅግ አስከፊና ታላቅ መዘዝ ከሚያስከትሉ ወታደራዊ ውሳኔዎች መካከል አንዱ ሊሆን የሚችለውን እርምጃ ለመውሰድ የዋይት ሃውስ የውስጥ አስተዳደር ሙሉ በሙሉ ተዘጋጅቶና ወገቡን አጥብቆ በጠበቀበት በዚህ ወቅት ላይ ፕሬዝዳንት ትራምፕ በኢራን ግዛት ውስጥ ምድር ወታደራዊ ዘመቻዎችን ለመጀመር የሚያስችል ፍቃድ ለመስጠት በከፍተኛ ሁኔታ እያደሉ መሆናቸውን ጉዳዩን በቅርበት የሚያውቁና ከፍተኛ ውይይት ላይ የተሳተፉ በርካታ የዋይት ሃውስ ከፍተኛ የደህንነት ባለስልጣናት ምንጮች ገልጸዋል። ይህ ሊወሰድ የታሰበውና ሁኔታዎችን ወደ ከፍተኛ ደረጃ የሚያሸጋግረው ወታደራዊ እርምጃ በውስጥ አዋቂዎች ዘንድ በቴህራን እምቢተኝነትና እብሪት ላይ የሚሰነዘር ቆራጥና የማያዳግም እርምጃ ተብሎ የተገለጸ ሲሆን በአሁኑ ወቅት ታዲያ የሆርሙዝ ባህር ወሽመጥን እያናወጠ ያለውን የአየር ድብደባና የባህር ኃይል ፍልሚያ እጅግ አሳንሶ የሚያሳይና እዚህ ግባ የማይባል የማያደርግ ነው ተብሎለታል። ይህ ድንገተኛ ስትራቴጂ ለውጥ የመጣው የአሜሪካና የኢራን ጦር ኃይሎች በዓለማችን ላይ እጅግ አደገኛና በቀላሉ ሊቀጣጠል በሚችለው የባህር መተላለፊያ መስመር ላይ የእርስ በርስ የኃይል እርምጃዎችን እየተለዋወጡ ባሉበት እጅግ አሳሳቢ ወቅት ላይ ነው። ትራምፕ ከከፍተኛ ብሔራዊ ደህንነት ቡድናቸው ጋር በዋይት ሃውስ ከመሰብሰባቸው ጥቂት ሰዓታት በፊት ለኢራን አስተዳደር ቀጥተኛ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በንግግራቸው ላይ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ የተናገሩ ሲሆን ድምጻቸው የጦርነት እርምጃ መቃረቡን የሚያሳይ ከባድ ክብደት ያዘለ ነበር ተብሏል። በአሁኑ ወቅት ታዲያ በአካባቢው ያለው ውጥረት እጅግ የመጨረሻው ጥግ ላይ ደረሰ ሲሆን በዓለም አቀፍ ደረጃ ከሚሰራጨው ጠቅላላ የነዳጅ አቅርቦት ውስጥ 1/5 የሚሆነውን የሚቆጣጠረው ይህ የባህር መስመር ዕጣ ፈንታው አጣብቂኝ ውስጥ ወድቋል። ይህ የሚሆነው ቴህራን በሆርሙዝ ባህር ወሽመጥ ላይ የጣለችው የባህር ላይ እገዳ መላው የዓለም ንግድ እንቅስቃሴን ለማነቅ በመፎከራቸው ላይ እንደሚገኙ ተሰምቷል። ትራምፕ የጦርነት ምክር ቤት ስብሰባ ውይይት አካሂደዋል። በዚህ ስብሰባ ላይ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስትሩ ፔት አክሴስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የጦር ኃይሎች ጠቅላይ አዛዡ የሲአይኤ ዳይሬክተር ጆን ራትክሊፍ እና ልዩ መልእክተኛው ስቲቭ ዊትኮፍ ተገኝተውበታል። የውይይቱ አጀንዳ እጅግ ሚስጥራዊ በመሆን ስማቸው እንዳይጠቀስ የፈለጉ የውስጥ ምንጮች የገለጹ ሲሆን አጀንዳው እጅግ አስፈሪና ቀጥተኛ ነበር። ይህም በቅርቡ በሆርሙዝ ባህር ወሽመጥ አካባቢ ከተደረጉት ጥቃቶች እጅግ የላቀና ወደፊት የሚያራምድ መጠነ ሰፊ ወታደራዊ ጥቃትን ለመጀመር የሚያስችሉ አማራጮችን የመገምገም ሂደት ነበር ተብሏል። አክሲዮስ እና እንዲሁም ደግሞ ዘ ዎል ስትሪት ጆርናል ስለ ጉዳዩ ቀጥተኛ መረጃ ያላቸውን ግለሰቦች ጠቅሰው እንደዘገቡት ከሆነ ለፕሬዝዳንት ትራምፕ የቀረቡት አማራጮች በኢራን ግዛት ውስጥ ጥልቀት ባላቸውና እስካሁን ድረስ ምንም አይነት ጥቃት ባልተፈጸመባቸው ስትራቴጂካዊ ቦታዎች ላይ ጠንከር ያሉ የአየር ጥቃቶች ማካሄድን ያካትታል። ከቀረቡት እጅግ አደገኛ አማራጮች መካከል ደግሞ በሆርሙዝ የባህር ወሽመጥ መተላለፊያ ቁልፍ ቦታዎችን የያዙ የኢራን ደሴቶችን ለመቆጣጠር የሚያስችል የምድር እግር ጦር በማሰማራትና በከፍተኛ ጥበቃና ምሽግ ውስጥ በሚገኘው የፒክ አክሴስ ተራራ የኒውክሌር ማበልጸጊያ ጣቢያ ላይ ጥቃት ማድረስ ይገኙበታል። ይህ የኒውክሌር ጣቢያም ራሳቸው ፕሬዝዳንት ትራምፕ በቅርብ ቀናት ውስጥ ለሕዝብ በሰጡት መግለጫ ላይ ቅድሚያ የሚሰጠው የጥቃት ኢላማ መሆኑን በይፋ የጠቀሱ ቦታ ነው። ወታደራዊ እቅድ አውጪዎች ደግሞ የአየር በላይነትን፣ የባህር ኃይል እገዳና በዚህ የግጭት ምዕራፍ ውስጥም ለመጀመሪያ ጊዜ ከፍተኛ የምድር ኃይል ተሳትፎን የሚያካትት ዝርዝር የውጊያ ሁኔታዎችን አዘጋጅተው አቅርበዋል። በከፍተኛ ሁኔታ ትኩረት ሰጥቶት እየተገመገመ ያለው አንዱ አማራጭ ደግሞ የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥ አቅራቢያ የሚገኙና በኢራን ቁጥጥር ስር ያሉትን ደሴቶች ለመቆጣጠር እንዲንቀሳቀሱ ማድረግ ሲሆን ይህም አስፈላጊ ሆኖ ከተገኘ የባህር መተላለፊያ መስመሩ በኃይል ክፍት ለማድረግ ያለመ ነው። ፕሬዝዳንት ትራምፕ ቀደም ሲል የኢራን ወሳኝ የነዳጅ ኤክስፖርት ማዕከል የሆነችውን የአርግ ደሴትን ለመቆጣጠር የዛቱትን ዛቻ በተወሰነ መልኩ ቢያረግቡትም ምንጮች እንደሚናገሩት ግን የተገደበ የምድር ወታደራዊ ዘመቻ የማካሄድ ሰፊ እቅድና ውጥን አሁንም ድረስ በወታደራዊ እቅድ ሰነዶች ላይ እየተገመገመ እንደሚገኝ አመላካችና ጠቋሚ ሆኖ ተቀምጧል።
የፕሬዝዳንቱ ንግግሮች የጉዳዩን አጣዳፊነትና አስፈሪነት ይበልጥ እንዲጎላ አድርገውታል። ይህም ከፍተኛ ስብሰባ ከመካሄዱ በፊት ለፎክስ ኒውስ በሰጡት ኢንተርቪው ደረጃ በደረጃ የሚተገበር ወታደራዊ ጥቃትን በዝርዝር አስረድተዋል። ድልድዮችን፣ የኃይል ማመንጫ ጣቢያዎችን በሚቀጥለው ሳምንት መጀመሪያ ላይ ጥቃት ሊሰነዘርባቸው እንደሚችል የገለጹ ሲሆን የኃይልና የነዳጅ መሠረተ ልማቶች ደግሞ ለመጨረሻውና ለማያዳግመው ከባድ ምት እንዲቆዩ ይደረጋል ብለዋል። ረቡዕ ዕለት ለጋዜጠኞች በሰጡት መግለጫ ላይ እኔ ለጥቃት ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ ሁኔታውን በሚገባ ያውቁታል ሲሉ ተናግረዋል። ከዚህ ባለፈም በፔንሲልቬንያ መከላከያ ጉባኤ ላይ በተካሄደ ውይይት ትራምፕ እኛ እያደረግን ያለነውን ነገር አልወደዱትም፣ እናም ሁኔታዎችን ለመፍታት ለመደራደር ይፈልጋሉ። ከእነርሱ ጋር በድርድር መፍትሄ እናገኛለን ወይንስ ደግሞ ጉዳዩን ለአንዴና ለመጨረሻ ጊዜ በኃይል እንጨርሰዋለን የሚለውን ወደፊት የምናየው ይሆናል ብለዋል። ፕሬዝዳንት ትራምፕ አክለውም ራሳቸው በጉባኤው ላይ ከመቅረባቸው ጥቂት ቀደም ብሎ የኢራን ተወካዮች ለመገናኘት ከፍተኛ ጉጉት በማሳየታቸው ስልክ ደውለው እንደነበር ተናግረዋል። እኔ ወደዚህ ከመምጣቴ ጥቂት ቀደም ብሎ ስልክ ደርሶናል፣ እናም ለመገናኘት ይፈልጋሉ። ምንም እንኳን በተናጠል የተረጋገጠ የዚህ የስልክ ጥሪ መረጃ ባይኖርም የዋይት ሃውስ አስተዳደር ግን የግጭቱ በንቃት እየተካሄደ ባለው በዚህ ወቅት እንኳን በጓሮ በር በኩል የሚደረጉ የዲፕሎማሲ ግንኙነቶች መቀጠላቸው በተደጋጋሚ ሲገልጽ ቆይቷል። የኢራን ኢስላማዊ ጦር ከፍተኛ አመራሮችን ኢላማ የማድረግ እድልን በተመለከተ ጥያቄ ሲያቀርብላቸው ፕሬዝዳንት ትራምፕ በመጀመሪያ ውሳኔ ማሳለፋቸውን አረጋግጠው ነበር። ነገር ግን በኋላ ላይ ድርድር የሚሆን በር ክፍት ማድረጋቸውን ተስተውሏል። እነሱ እጅግ አስቸጋሪና መጥፎ ሰዎች ናቸው፣ ነገር ግን ስምምነት ላይ ለመድረስ ይፈልጋሉ ሲሉ የተናገሩ ሲሆን ይህ ንግግራቸው ያስተዳደራቸውን ከፍተኛ ጫና የማሳደር ስትራቴጂና የድርድር ፍላጎት በአንድ ላይ ያጣመረ ድርብ አካሄድን በግልጽ ያሳየ ስለመሆኑ እየተነገረለት ይገኛል። በዚህ ወታደራዊና ፖለቲካዊ ፍልሚያ ውስጥ ቴህራን በጦር ግንባር ሆነ በፕሮፓጋንዳ መስክ በታላቅ ቁጣ ምላሽ እየሰጠች ትገኛለች። በቴህራን መሃል ከተማ በሚገኘውና ታሪካዊ በሆነው የኢስላማዊ አብዮት አደባባይ ላይ በእንግሊዝኛ ቋንቋ የተጻፉና የፕሬዝዳንት ትራምፕን የሚቃወሙ መልእክቶችን የያዘው ግዙፍ የማስታወቂያ ሰሌዳ ቆሟል። በዚህ ሰሌዳ ላይ ትራምፕን እንገድላለን የሚል እጅግ አስፈሪና ሐረግን ብሎም የአሜሪካ ፕሬዝዳንት በሬሳ ሳጥን ውስጥ ተገኝተው የሚያሳይ ምስል በግልጽ አስፍሯል። የኢራን መንፈሳዊ መሪ የነበሩት አያቶላ የኻሜኒ የሽኝት ስነስርዓት ከተጠናቀቀ ከጥቂት ቀናት በኋላ የወጣው ይህ ምስል እጅግ አስደንጋጭ ሆኗል። በዚያ ሽኝት ስነስርዓት ላይ በአሜሪካ ያነጣጠሩ የበቀል ጥሪዎች በከፍተኛ ድምፅ ሲስተጋቡ ነበር። በአሁኑ ወቅትም ከአሜሪካ ጋር በሚደረገው ድርድር ላይ የኢራን ዋነኛ ተደራዳሪ ሆነው እያገለገሉ ያሉት የፓርላማ አፈ ጉባኤው መሐመድ ባገር ባቃሊባፍ እስካሁን ከተሰሙት እጅግ ጠንከር ያለውን ንግግር አድርገዋል። እኛ ከአሜሪካ ጋር መሰረታዊና የህልውና ጦርነት ውስጥ ነን ሲሉ በይፋ አውጀዋል። ቃሊባፍ አክለውም ኢራን ባለፈው ሰኔ ወር ላይ ከተፈረመው ባለ 14 ነጥብ የመግባቢያ ስምምነት ማግኘት የሚገባትን ሙሉ ጥቅሞችን ካላገኘች ቴህራን ይህንን ስምምነት የምታከብርበት ምንም አይነት በቂ ምክንያት እንደሌላ ታስጠንቀዋል። የኢራን ብሔራዊ ደህንነት በሆርሙዝ ባህር ወሽመጥ ላይ የኢራንን ቀጥተኛ ቁጥጥር አስከብሮ ከመቀጠል ጋር የተቆራኘ መሆኑን በቴሌግራም ገጻቸው አሰፈሩ ጽሑፍ ገልጸዋል። የኢራን ጦር ኃይሎች ቃል አቀባይ ይህንን ጠንከር ያለ አቋም በማጠናከር ይህን እጅግ ወሳኝ የባህር መተላለፊያ መስመር በድጋሚ ለመክፈት ያለው ብቸኛ መንገድ ዋሽንግተን የመግባቢያ ስምምነቱን ሙሉ በሙሉ በተግባር ስታውልና በባህር ላይ መርከቦች ትራፊክ የተጣለውን የኢራን ሕጋዊ ቁጥጥርና ደንብ ስትቀበል ብቻ መሆኑን ገልጿል። የኢራን ኢስላማዊ አብዮት ጦር በዮርዳኖስ፣ ባህሬንና በኩዌት ከአሜሪካ ጋር ግንኙነት ባላቸው የጦር ሰፈሮችና ተቋማት ላይ የተሳካ የሚሳኤል ጥቃቶችን መፈጸሙን ቢገልጽም እስከ ሐሙስ ድረስ ስለተደረሰው የጉዳት መጠን ግን የተገኘው ዝርዝር መረጃ እጅግ አነስተኛ ነው። አሜሪካ በወሰደቻቸው አዳዲስ የአየር ጥቃቶች ምክንያትም በባንደር አባስና በሌሎች የባህር ጠረፍ ከተሞች ላይ ጥቁር ጭስ ተስተውሏል። የኢራን መንግስት መገናኛ ብዙሃን በቡሼር ኒውክሌር ጣቢያ አቅራቢያ የተፈጸሙትን ጥቃቶች ጨምሮ በበርካታ የሀገሪቱ ግዛቶች ውስጥ ከፍተኛ ፍንዳታዎች መከሰታቸውን ዘግበዋል። ለዚህ ምላሽ ለመስጠትም የኢራን ኃይሎች በባህር ላይ በሚጓዙ መርከቦች ትንኮሳዎችን መፈጸምና ተከታታይ የሚሳኤል እሩምታዎችን በመተኮስ ምላሽ ሰጥተዋል። በዚህ በጋለ የጦርነት ረመጥ ውስጥ እንኳን አነስተኛ ዲፕሎማሲ ተስፋ ሰጪ ጭላንጭል ታይቷል። ፕሬዝዳንት ትራምፕ ትሩዝ ሶሻል በተባለው ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ኢራን በቀደመው አስተዳደር ወቅት ከታህሳስ 2024 ጀምሮ ያለ አግባብ ታሰራ የነበረችውን አሜሪካዊት ዜጋ ዲና ካራሪን በነፃ መልቀቋን አስታውቃል። ትራምፕ ይህንን እርምጃ በኢራን የተደረገ መልካም ፍቃድ ማሳያ ሲሉ ገልጸውታል።
የመከላከያ ተንታኞችና ለፔንታገን ቅርበት እንዳላቸው የሚነገርላቸው ምንጮች እንደሚናገሩት በአሁኑ ወቅት በአሜሪካ በኩል የተዘጋጁ ያሉት ወታደራዊ እቅዶች ከ2003ቱ የኢራቅ ወረራ ወዲህ ታይተው የማይታወቁና እጅግ መጠነ ሰፊ ናቸው። አየር ድብደባ እንደ መጀመሪያ መነሻ ደረጃ የተወሰደ ሲሆን ይህም የኢራንን ወታደራዊ እዝ ማዕከላት፣ የሚሳኤል ማስወንጨፊያ ጣቢያዎችን ጨምሮ የባህር ኃይል ካምፖችንና ከኒውክሌር ጋር ግንኙነት ያላቸው ተቋማት ለማውደም ያለመ ቀጣይነት ያለው ዘመቻ ነው። ሆኖም ግን የምድር እግር ጦርን ማሰማራት ጉዳይ በውይይቱ ላይ መነሳቱን በራሱ የውሳኔውን ክብደት ወደ ሌላ ከፍተኛ ምዕራፍ እያሸጋገረው ነው። በሆርሙዝ ወሽመጥ አቅራቢያ የሚገኙትን የኢራን ደሴቶች ለመቆጣጠር በባህርና በየብስ የሚንቀሳቀሰው እግረኛ ጦር ጥቃት ጠንካራ አየር ጥበቃ፣ ፈጣን የሎጂስቲክስ አቅርቦትን ይጠይቃል። ይህ ደግሞ በኢራን የባህር ጠረፍ መከላከያና የባህር ውስጥ ፈንጂዎች ምክንያት እጅግ ከፍተኛ አደጋ ያለበት እርምጃ ነው። የእቅድ ባለሙያዎች በአውሮፕላን ተሸካሚ መርከቦችና በረዥም ርቀት የሚበሩ የጦር አውሮፕላን የሚደገፉ የአሜሪካ የባህር እግር ጦር ልዩ ክፍሎችን የሚያሳትፉ የውጊያ ሁኔታዎችን በዝርዝር እየገመገሙ ነው። ግዙፉን የነዳጅ ማከማቻ የያዘችው ሀርግ ደሴት በአሜሪካ በኩል ጥቃት ለመፈጸም ትልቅ ፍላጎት ያለባት ቢሆንም በፖለቲካና በወታደራዊ ረገድ ግን እጅግ ውስብስብ ብሎም ደግሞ ነገሮችን ያከበደው ነው ሲሉም ፕሬዝዳንት ትራምፕ ቀደም ሲል አስቡበት ኋላ ላይ ደግሞ የተውት የጥቃት ኢላማ እንደሆነች ይነገራል። የኒውክሌር ጉዳይም ሌላ ተጨማሪ አደጋን የደቀነ መስክ ነው። በምድር ውስጥ ጥልቀት ባላቸው ስፍራ የኒውክሌር ማበልጸጊያና ከጦር መሳሪያ ጋር ግንኙነት ያላቸውን መሰረተ ልማቶች ይዟል ተብሎ የሚታመነው የቤክ አክሲስ ተራራም የብዙዎች ጥርጣሬ አጀንዳ ሆኖ ቆይቷል። ይህንን በድንጋይና በኮንክሪት የተመሸገው ቦታን ሰብሮ መግባት የሚችሉ ዘመናዊ መሳሪያዎችን መጠቀም የሚያስፈልግ ሲሆን ይህ ደግሞ ሊያስከትል የሚችለው የረዥም ጊዜ የራዲዮ አክቲቭ ብክለት አደጋና የኢራን ቀይ መስመር ማለፍ ሊያስከትል የሚችለው አደገኛ የበቀል እርምጃ በተመለከተ በርካታ ስጋቶችን ፈጥሯል። ለማንኛውም አይነትም የምድር ወታደራዊ ዘመቻ የሚፈለገው የሎጂስቲክስ ዝግጅት እጅግ አስገራሚና ከፍተኛ ነው። በፋርስ ባሕረ ሰላጤ ላይ የሚዘረጉ የሎጂስቲክስ መስመሮች ፍጹም የሆነ የአየር በላይነትን የማረጋገጥ አስፈላጊነት እንዲሁም እንደ ኢራን ባሉ ሰፊና ተራራማ በሆኑ ሀገራት ውስጥ ለሚደረጉ የከተማ የውስጥና የተራራ ላይ ውጊያዎች የሚደረጉ ዝግጅቶች እጅግ ከባድ ፈተና ናቸው። ዘ ዎል ስትሪት ጆርናል በጠቀሳቸው ከፍተኛ የአሜሪካ ባለስልጣናት እንደሚናገሩት ፕሬዚዳንት ትራምፕ በበርካታ የምድር ጦር ወደ ኢራን ለመላክ ከፍተኛ እምቢተኝነትና ስጋት አላቸው። ይህ ሊደረግ የሚችለው ማንኛውም አይነት የምድር ወረራ የተገደበና የተወሰነ ጊዜን ብቻ ታሳቢ ያደረገ የሆርሙዝን እገዳ በኃይል ሰብሮ ለመክፈት እንጂ ክልልን ለመቆጣጠር ወይም ደግሞ ለመውረር ያለመ እንዳልሆነ ያሳያል ተብሎለታል።